ጤና ይስጥልን። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የግብፅን ሻይ ከጠጣህ ባንዳ ነህ። ሬድዋን ሁሴን ከሰሞኑ የብሔራዊ መረጃ ደህንነቱ ዋና ዳይሬክተር ጀነራል ሬድዋን ሁሴን ብሔራዊ ጥቅምና የሚዲያን ሚና በተመለከተ በተዘጋጀ መድረክ ላይ ባሰሙት ንግግር ነው ይህንን ያሉት። ዝርዝሩ እንመለከተዋለን። ወደ ጦርነት ቀጠናዎች አንንቀሳቀስም ያሉት ፓርቲዎች አሁንም ግጭትና የድሮን ጥቃቶች እንደቀጥሉ ናቸው ብለዋል። ይህንንም እናስቃኛቸዋለን። ዘመቻ ሆርሙዝ ሰርጥ የአውሮፓ ሀገራት ሆርሙዝ ሰርጥን ለመቆጣጠር ጥምረት እንደመሰረቱ ተነግሯል። ከውጭ የምንመለከተው ጉዳይ ነው። 2.3 ሚሊዮን ብር አሜሪካ ደርሶ ለመመለስ እጅግ የተጋነነ በሚል ተቃውሞ የሚቀርብበት የአሜሪካ መንግስት ውሳኔም በወፍ በረር ይቃኛል። የተከበራችሁ የሸገር ታይምስ ቤተሰቦች ሌሎችንም ጉዳዮች እንቃኛለን። እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አመራን። የግብፅን ሻይ ከጠጣህ ባንዳ ነህ። ሬድዋን ሁሴን ከሰሞኑ የብሔራዊ መረጃ ደህንነቱ ዋና ዳይሬክተር ጀነራል ሬድዋን ሁሴን ብሔራዊ ጥቅምና የሚዲያዎችን ሚና በተመለከተ በተዘጋጀ መድረክ ላይ ባሰሙት ንግግር ነው ይህንን ያሉት። አምባሳደር ሬድዋን ግብፅ ከፍላው ኢትዮጵያን ለመታደግ የሚሰራ ሰው ይኖራል ወይ ሲሉ ጠይቀው ከዚህ በፊትም አልነበረም፣ የዛሬ 10 ዓመትም አይኖርም ሲሉ መልሰዋል። ያ ሰው የግብፅን ሻይ የጠጣ ቀን ኢትዮጵያን ክዷል በማለት መፈረጅ ያለበት በዚህ ልክ ነው ሲሉ ተደምጠዋል። የደህንነት ሹሙ ለሚዲያ ባለሙያዎች ሲናገሩ የተሻለ የሰከነም የተረጋጋ ህይወት ያለው ሀገር ጤና፣ ትምህርትና ሰብአዊ መብትን ማስተዋወቅና መስራት የሚችል ጋዜጠኛ ካለ ለኢትዮጵያ ብሔራዊ ጥቅም እየሰራ እንደሆነ እንመለከተዋለን ባይ ናቸው። እናም ከዚህ አንጻር የምንሰራው ዘገባም ሆነ ዜና ወደ የትኛው ጽንፍ ይወድቃል የሚለው ከብሔራዊ ጥቅም አንጻር ብቻ መሰላት ነው ያለበት ብለዋል። አክሎም ብሔራዊ ጥቅም የአንድ መንግስት ቅቡልነት ሳይሆን አንድ ሀገር ህልውናውን አስጠብቆና ልማታዊ እድገቱን ለማፋጠን የሚጠቀምበት ምሰሶ ነው ብለውታል። ለሀገራችን ብሔራዊ ጥቅምና ቅቡልነት የምንሰራው ስራ መወሰድ ያለበትም ራሳችን ላይ መዋለ ንዋይ እንደምናፈስ ነው ሲሉም አክለዋል። ሀገር ህልውናዋን ተከላክላ እድገትና ቀጣይነቷን አስጠብቃ ለመሄድ የምታደርገውን እንቅስቃሴ መደገፍ፣ በወቅቱ ያለውን መንግስት መደገፍ ተደርጎ ሊተረጎም አይገባውም ባይ ናቸው። ሀገርን እንዳትደፈርና በኢኮኖሚ አቅሟ ብቻ እንዳትናቅ መከላከል የአንድ ፓርቲ የቤት ስራ ብቻ ሳይሆን የጋራ ኃላፊነታችን ጭምር ነው ሲሉም ወግተዋል። ከሚዲያ ሀገርን ስልታዊ በሆነ መልኩ ሊጎዳ የሚችልን አጀንዳ አስወግዶ ጠቃሚው ነገር ላይ ማጉላት እንደሚጠበቅ የሞገቱት አምባሳደር ሬድዋን ሚዲያ እኮ መልካም ሀሳቦችን የሚዘራ ነው ብለዋል። አንዳንድ የመገናኛ ብዙሃን ተቋማት በኤምባሲዎች ጫና ስር ሲወድቁ እንደሚታዩ የተናገሩት የደህንነቱ ኃላፊ ከኤምባሲ ገንዘብ የሚቀበል ከሆነ ከኤምባሲ ፈንድ የሚደረግ ጋዜጠኛ የኢትዮጵያን ጥቅም ያስጠብቃል ብሎ ማሰብ ለማሳካት እሰራለሁ ቢል ቀልድ ነው ብለዋል። ምክንያታቸው ደግሞ እያንዳንዱ ኤምባሲ የየራሱን ሀገር ፍላጎት ማስጠበቅ ነው በማለት በኤንጂኦዎች ስም ምን እንደሚሰራ እናውቃለን ብለዋል። እኛ በእንግዳ መቀበያ አረፍ ብሎ ሻይ ቡና እያልን የዋህ እንሆናለን እንጂ እያንዳንዱ ኤምባሲ የምናደርጋቸውን እንቅስቃሴዎች በዝርዝር ሪፖርት ያስደርጋሉ ሲሉም አክለዋል። የዚህ መነሻ ድህነት ነው በማለት በመንግስት ብቻ ሳይሆን በሚዲያና በግል ጋዜጠኛ በኩል በገንዘብ ተገዝቶ እጅ የመጠምዘዝና ነፃ ሆኖ ሙያዊ ኃላፊነትን የመወጣት ፈተና አለ ሲሉ ነው ያከሉት። ከዚህ ባለፈም እልፍ አላፍ ገንዘብና ትርክት ከውጭ ሰርጎ በመግባት ለሚዲያ ተቋማት የቤት ስራ ይሰጣል ያሉት አምባሳደር ሬድዋን በማህበራዊ ገጾች የሚጮሁትና ፖለቲካ ፓርቲ የመሰረቱት ግብጽ ቀጥሯቸው ሲንቀሳቀሱ እንመለከታለን በማለት ነው የተናገሩት። ግብጽ ከፍላው ኢትዮጵያን ለመታደግ የሚሰራ ሰው ይኖራሉ ሲሉ ጠይቀው ከዚህ በፊትም አልነበረም፣ የዛሬ 10 ዓመትም አይኖርም ሲሉ መልሰዋል። የጠቅላይ ሚኒስትሩ የጸጥታ ሹምሽር እንደቀጠለ ነው። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል የነበሩት አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሹመዋል። የፌዴራል ፖሊስ እንዳስታወቀው የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል የነበሩት አቶ ርስቱ ይርዳው የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሹመዋል። ፌዴራል ፖሊስ ይፋ ባደረገው መረጃ አዲሱ ምክትል ኮሚሽነር ጀነራል ርስቱ ይርዳው መልካም የስራ ዘመን እንዲሆንላቸው ተመኝቷል። በተመሳሳይ በደህንነት ቢሮ ምክትል ዳይሬክተር ጀነራል ሆነው ላለፉት ዓመታት ሲሰሩ የነበሩት አቶ ታዜር ገብረ እግዚአብሔርም ከሰሞኑም ከቀድሞ የኃላፊነት ቦታቸው መነሳታቸው የሚታወስ ነው። አቶ ታዜር የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ሆነው እንደተሾሙ ሚኒስቴር መስሪያ ቤቱ ይፋ ማድረጉን ዘግበን ነበረ። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ፖሊስ ኮሚሽንም ሹምሽር ያደረጉ ሲሆን የመከላከያ ሰራዊት ምድር ኃይል አዛዥ የነበሩት ሌተናንት ጀነራል አስራት ዴኔሮ በቀድሞ ኮሚሽነር ጌቱ አርጋው ምትክ መመደባቸው አይዘነጋም።
ይህንን አይነት አስተሳሰብ ፕሬዝዳንት ብሆንም ባልሆንም እታገለዋለሁ። የሶማሌ ክልል ፕሬዝዳንት ሙስጠፋ መሐመድ የሶማሌ ክልል ፕሬዝዳንት ተናገሩት በሚል ሰሞኑን ተቆራርጦ ተሰራጭቶ ህዝብን ለማወናበድ ከተሞከረበት የተቀነባበረ ድምጽ ይልቅ በበርካቶች ዘንድ ካልተሰማው ቪዲዮ አንድ አንኳር ነጥብ እናጋራችሁ። ከሙሉ የቀጥታ ውይይት ውስጥ አንዱ ለጥያቄና መልስ የቀረበው አጀንዳ በማህበረሰቦች መካከል ግጭት ለመቀስቀስ ሲሰራ የተዘጋን አንድ የቴሌቪዥን ጣቢያን በተመለከተ ጥያቄ ቀርቦ በኋላ የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ ምላሽ የሰጡበት ጉዳይ ነው የዛሬው ትኩረታችን። ከ5 ዓመት በፊት በነበረው ውይይት ላይ የቀረበው ጥያቄ ነበድ ቴሌቪዥን ለምን ተዘጋ የሚል ነበር። ጣቢያው ሐሰተኛ ዜናዎችንና የጥላቻ ንግግሮችን ያሰራጫል በሚል ይህ የክለብ ሃውስ ውይይት በተካሄደ የፈረንጆቹ 2021 ህዳር ወር ማለትም በእኛ ጥቅምት 2014 ዓ.ም የሶማሌ ክልል መንግስት ጣቢያው እንዲዘጋም ትዕዛዝ አስተላልፎ ነበር። ባለቤትነቱ የቀድሞዋ ሴቶችና ወጣቶች ሚኒስትር ወይዘሮ ፊልሰን አብዱላህ የነበረውና ነበድ የሚሰኘው ቴሌቪዥን ጣቢያ ክልላችን ላይ መጤዎች በዝተው የሶማሌ ወጣቶችን ስራ እየቀሙ ነው በሚል ባሰራጨው ዘገባ ነበር የተዘጋው። ፕሬዝዳንት ሙስጠፌ ይመልሳሉ። የተሰራው ዘገባ ስህተት ነበር። ከትግራይ ክልል ጋር በጥቂቱ እንቀራረብ ካልሆነ በስተቀር ከደቡብ፣ አማራ፣ ኦሮሚያ እንደዚሁም ቤንሻንጉልና ጋምቤላ የመሳሰሉ ትንንሽ የቆዳ ስፋት ካላቸው ክልሎች ባነሰ መልኩ ነው በሶማሌ ክልል የተለያዩ ብሔሮች ስብጥር የሚኖረው። ይህ ሆኖ ሳለ ይህ አናሳ ሶማሌ ያልሆነ ኢትዮጵያዊ መጥቶ የክልሉን ተወላጆች የሥራ ዕድል እየቀማ ነው ማለት ስህተት ነው። ይሄ እኮ በደቡብ አፍሪካ ሶማሌዎች ጥቃት እንደሚደርስባቸው ወይንም ዜኖፎቢያ እንደማለት ነው። ይህንን አይነት አስተሳሰብ ፕሬዝዳንት ብሆንም ባልሆንም እታገለዋለሁ ነበር ያሉት። ቴሌቪዥን ጣቢያው የተዘጋው በክልሉ ነጻነት ስለሌለ ነው በሚል ከጣቢያው ባለቤትና አንድ ወቅት ሚኒስትር ከነበሩት ወይዘሮ ፊልሰን ጭምር ሲነገር እንደነበር ይታወሳል። ከ4 ዓመት በፊት በተደረገውና ሰሞኑን ተቆራርጦና ተገጣጥሞ ሌላ አውድ ተሰጥቶት በነበረው የክለብ ሃውስ ውይይት ላይ ስለዚህ ጉዳይ አቶ ሙስጠፋ የተናገሩትን የአማርኛ ትርጉም እንደሚከተለው ጋበዝናችሁ። ዋንኩ ሳህሰና ኢናን ሄድሎ wuxuu ka gudbay anshaxii saxaafada hadduu anshaxa saxaafad ka baxana waa la xidhi waana la xisaabtami inaad tiraahdo intaad soo furto TV deegaanada Ethiopia deegaankeena kaliya dadku ku wada nool yahay marka laga tagay inay been tahay oo deegaankeenu yahay deegaanka ugu yar ee qoomiyada ku wada nool yihiin 11 gobol ee maanta Ethiopia ka jira deegaanka ugu yar ee dad kala duwan ku nool yihiin deegaankeena weey factually speaking Oromia iyo Ahmaro iyo Tigray waxaan u malaynayaa Tigray inay soo raacayso iyo Benishangul iyo Gambela iyo kuwa yar yar laftigooda inaad tiraahdo deegaanada kale lagu noolaa kan maxaa lagu noolaanaya inaad shaqaystanimada dhalinyarteena ka muuqata sida South Africa Soomaalida loogu gubo ee loo yiraahdo shaqooyinkeena Soomaali baa qaadatay ama dadka madowga Mareykanka iyo Yurub loogu laayay loo yiraahdo madowgana soo galay baa nagu aan shaqo la'aanta cunsuriinta cadaanka u laayaan inaad shaqaystannimadii u qiisamayso oo tiraahdo qoomiyad kale ay noo timid oo arintaas yaa ina qabsatay inaad tiraahdo dawladdaaba ka mas'uula in muxuu ahaayay qoomiyad kale ina qabsadaan adoon caddeyn u haynin waxaad uga jeedaa waxa weeye in dadku ay ku kacaan falal xenophobia waxa la yiraahdo oo ajnabiga in wax la taana ma qabno haddii dad kale ay u arkaan in xabashi lagu laayo magaalada Jijjiga inay fiican tahay anigu ma arko haddaan madaxweyne ahay haddaan ahayn waan ka halgami inaan dad waxba galabsanin haybtooda ama diintooda lagu laayo deegaanka Soomaalida cidda marka u ciilan inay dad layso aan u dhalan deegaanka ciddaas haas cadayso cunsurinimada qeel ma laha ama television ku gabato ama qoraal ha sameeyso xaqna ma aha dawna ma aha waan arrin aan la halgamin muxuu ahaa adduunkana halka laga taagan yahay iyo diinta halka taaganta waa waxaad ogtihiin ayaan qabaa marka intaasan su'aalaha kaga tagi lahaa 2.3 ሚሊዮን ብር አሜሪካ ደርሶ ለመመለስ የተቀመጠ ማስያዣ ገንዘብ ነው። ይህ የአሜሪካ መንግስት ውሳኔ እጅግ ተጋነነ በሚል ተቆሞ እየቀረበበትም ይገኛል። አሜሪካ ኢትዮጵያን ጨምሮ ከ12 ሀገሮች የተውጣጡ ተጓዦች ወደ አሜሪካ ለመግባት ሲያመለክቱ እስከ $15,000 የሚደርስ ቦንድ ማስያዣ መጠየቋ የሚታወስ ነው። ይህ ገንዘብ መጠን በአሁኑ የምንዛሬ ዋጋ በግምት 2.3 ሚሊዮን ብር እንደማለት ነው። ይህ እርምጃ የተራዘመ የቪዛ ቦንድ ፕሮግራም አካል ሲሆን 50 ሀገራትን የሚነካ ውሳኔ ነው።
ነው። የሚመለከተውም ለንግድና ቱሪዝም ወይንም ቢ1 እና ቢ2 የተባሉ የቪዛ ምድቦችን ነው። የአሜሪካ የውጭ ጉዳይ ሚኒስቴር ፖሊሲው በፈረንጆቹ ሚያዝያ 2 2026 ተግባራዊ እንደሚሆን ይፋ አድርጓል። የሀገሪቱ ባለስልጣናት ቦንዱ ክፍያ ሳይሆን ጊዜያዊ የዋስትና ተቀማጭ ገንዘብ ነው ያሉ ሲሆን የቪዛ ባለቤቶች የቆይታ ጊዜያቸውን ካጠናቀቁም እንደ አስፈላጊነቱ ወደ ሀገራቸው መመለስን ወይንም የተፈቀደላቸውን ጊዜ ካላለፉ ገንዘቡ ተመላሽ ሊደረግ ይችላል። ነገር ግን ይህ ፖሊሲ በተመጣጣኝ ዋጋና በፍትሐዊነቱ ላይ ጥያቄ አስነስቷል። የዩናይትድ ስቴትስ ባለስልጣናት ውሳኔውን እንደ ሕግ ማስፈጸሚያ ቢቆጥሩትም ተቺዎች ይህ በታዳጊ ሀገራት አመልካቾች ላይ ከመጠን ያለፈ ተጽዕኖ ሊያሳድርና ዓለም አቀፍ የመንቀሳቀስ መብቶችን የበለጠ ሊገድብ እንደሚችል እየሞገቱ ይገኛሉ። ቀጥለናል። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን እንለፍ። ፕሬዝዳንት ሳህለወርቅ ዘውዴ ሽልማት ተበርክቶላቸዋል። የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ የፎርብስ የህይወት ዘመን ሽልማት ማግኘታቸው ተሰምቷል። ፕሬዝዳንት ሳህለወርቅ ዘውዴ ያገኙት ሽልማት የፎርብስ የ2026 የአፍሪካ የሴቶች የህይወት ዘመን ሽልማት ነው። ሽልማቱም በአፍሪካና በተቀረው ዓለም በዲፕሎማሲ፣ በሰላም፣ በሴቶች አቅም ግንባታ ላይ በሰሩት ስራና እያከናወኑት ባሉ አስተዋጽኦ እንደሆነ ተነግሯል። ብልጽግና ፓርቲ በስድስተኛው ሀገራዊ ምርጫ የነበሩ ውስንነቶችን ለመፍታት እንደሚሰራ አስታውቋል። ገዢው ብልጽግና ፓርቲ በመጪው ሰባተኛው ጠቅላላ ምርጫ ሲካሄድ የህዝብ ነጻነትና የተፎካካሪ ፓርቲዎች ደህንነት ተጠብቆም አጠቃላይ ሂደቱ በህገ መንግስታዊ ዋስትና እንዲከናወን እንደሚሰራ አስታውቋል። በብልጽግና ፓርቲ የዲሞክራሲና የባህል ግንባታ ዘርፍ ሚኒስትር ዴኤታ አቶ አለማየሁ እጅጉም ፓርቲያቸው ለቀጣዩ ምርጫ የሚሰጠው ትልቁ ዋስትና በህገ መንግስቱ መመራት መሆኑን ገልጸዋል። እንደ ገዢ ፓርቲ ደግሞ ትልቁ ኃላፊነት ሀገርን ማስቀደም መሆኑንና ይህም ለብልጽግና አዲስ አሰራር እንዳልሆነ አስረድተዋል። የዜጎችን የመምረጥ መብትና የተፎካካሪ ፓርቲዎችን ነጻነት በተመለከተም ፓርቲውም በስድስተኛው ጠቅላላ ምርጫ የታዩ ጉድለቶችንና ውስንነቶችን በማረም በሰባተኛው ጠቅላላ ምርጫ እንደሚሰራ ገልጸዋል። ከደህንነትና ከቅሬታ አፈታት ጋር በተያያዘም ፓርቲው ከፌዴራል እስከ ታችኛው መዋቅር ድረስ ከሌሎች ተፎካካሪ ፓርቲዎች ጋር የጋራ ምክር ቤት እንዳለውና ችግሮችን በየቀኑ በንግግር ለመፍታት የሚያስችል አሰራር መዘርጋቱን ጠቁመዋል። አቶ አለማየሁ አክለውም ተፎካካሪዎች በነጻነት እንዲንቀሳቀሱና ማንኛውም የአፈጻጸም ስህተት ቢፈጠር እንኳ በቶሎና በፍጥነት እንዲፈታም አመራሩና አባሉ በቂ ስልጠና ተሰጥቶታል ማለታቸውን አህዱ ራዲዮ ዘግቧል። እያንዳንዱ የምርጫ ጣቢያና የምርጫ ክልል የምርጫ ቦርድ የሚያወጣቸውን መመሪያዎች፣ ደንቦችና ህጎችን እንዲያከብሩና እንዲያስከብሩ ለፓርቲው መዋቅሮች መመሪያ መስጠቱን ጠቁመዋል። ወደ ጦርነት ቀጠናዎች አንንቀሳቀስም ያሉት ፓርቲዎች ትብብር ለኢትዮጵያ አንድነት የእጩዎች ደህንነት በይፋ እስካልተረጋገጠ ድረስ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች ማንኛውንም አይነት የአደባባይ ፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ አስታውቋል። ቅንጅቱ በዛሬው ዕለት የምርጫ ጉዳይን አስመልክቶ ባወጣው መግለጫ በሀገሪቱ እየተባባሰ በመጣውን ግጭትና የጸጥታ ስጋት አለምርጫው አስቸኳይ ሁኔታን እየነፈገ መሆኑን አስታውቋል። ቀደም ሲል ባወጣው መግለጫም በብልጽግና የሚመራው መንግስት የእርስ በርስ ጦርነቱን በሰላማዊ ድርድር እንዲፈታ አሳስቦ እንደነበርም አስታውሷል። በተጨማሪም የፖለቲካ እስረኞች እንዲፈቱና የመገናኛ ብዙሃን ነጻነት እንዲረጋገጥ የጠየቀ ቢሆንም እስካሁን ድረስ ከመንግስትም ሆነ ከታጣቂ ኃይሎች በኩል የተግባር እርምጃ አለመታየቱን በመግለጽ በተቃራኒው ችግሮች እየተባባሱ ነው ብሏል። ቅንጅቱ አክሎም ሀገር በጦርነት አውድማ ውስጥ ባለችበት ሁኔታ ሳይስተካከል መንግስት ወደ ምርጫው እየተንደረደረ ነው ሲል መንግስት ላይ ወቀሳን አሰምቷል። ፓርቲው እንደ ማስረጃ ሲያነሳም ባለፉት ጥቂት ቀናት ውስጥ በተለይም በአማራ ክልል ማዕከላዊ ጎንደር ዞንና በአዘዞ ወረዳ ጸዳ ክፍለ ከተማ በእጩዎችና በምርጫ አስተባባሪዎች ላይ የደረሰው ሞት በፓርቲው አባላትና በመራጩ ህዝብ ላይ ከፍተኛ ስነ ልቦናዊ ጫና መፍጠሩን አመልክቷል። በተጨማሪም ከቅርብ ጊዜ ወዲህ እጩዎችንና ምርጫን ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ የክልሉ አካባቢዎች ለከፍተኛ አደጋና ህልፈተ ህይወት ጭምር መዳረጋቸውን መረጃዎች እየደረሱኝ ይገኛሉ ብሏል። በመቀጠልም ትብብሩ በአሁኑ ወቅት በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም በከፊል ኦሮሚያና በመተከል ዞን ያለው የደህንነት ሁኔታ እጅግ አደገኛ ነው ሲል ገልጿል። በእነዚህም ስፍራ የእጩ ምዝገባ ተጠናቆ ወደ ቅስቀሳ በተገባበት በዚህ ወቅት የእያንዳንዱ እጩ ህይወት አደጋ ላይ እንዲወድቅ አድርጎታል ብሏል። ይህንንም ተጨባጭ ችግር ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ገልጿል። ትብብር ለኢትዮጵያ አንድነት፣ ሌሎች ተቃዋሚ ድርጅቶችና የታጠቁ ኃይሎችም ምርጫው ተአማኒነት የለውም በማለት ተመሳሳይ ተቃውሞ እያሰሙ ነው ያለ ሲሆን በተለይም መንግስት በሽብርተኝነት የፈረጀውና ኦነግ ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊትና የአማራ
የአማራ ፋኖ ብሔራዊ ንቅናቄ ምርጫው ትርጉም የሌለው ሂደት ነው በሚል ማጣጣላቸውና የሀገሪቱ ትልቅ ክፍል ለምርጫ ዝግጁ እንዳልሆነ መግለጻቸው በምርጫው ሂደት ላይ ያለውን ከፍተኛ ስጋት አጉልቶ አሳይቶታል ብሏል። ትብብሩ አክሎም በቅርቡ በትግራይና በአማራ ክልሎች የታዩት የድሮን ጥቃቶችና ግጭቶች በሰላማዊ ዜጎች ላይ እያደረሱ ያለው ጉዳት የሰላማዊ ፖለቲካ እንቅስቃሴውን ይበልጥ አዳጋች እያደረገው መጥቷል ሲል አክሏል። ትብብር ለኢትዮጵያ አንድነት መንግስት ጦርነቱን በጠረጴዛ ዙሪያ ለመፍታት ትልቁን ድርሻ መወጣት አለበት በማለት ያሳሰበ ሲሆን የፓርቲውን እጩዎች ደህንነት በይፋ እስካልተረጋገጠ ድረስና ከፍተኛ የጸጥታ ችግር ባለባቸው አካባቢዎች ማንኛውንም አይነት ይፋዊም ሆነ የአደባባይ ፖለቲካ እንቅስቃሴን ከማድረግ እንደሚቆጠብ አስታውቋል። ፓርቲውም ዛሬም ቢሆን ለጀመረው ሰላማዊ ፖለቲካ ትግል ቁርጠኛ ነኝ ቢልም የሰውን ሕይወት የሚነጥቅ ምርጫን ግን ተቀባይነት የለውም ብሏል። በመጨረሻም ዘመቻ ሆርሙዝ ሰርጥ የአውሮፓ ሀገራት ሆርሙዝ ሰርጥን ለመቆጣጠር ጥምረት እንደመሰረቱ ተነግሯል። ዩናይትድ ኪንግደምና ፈረንሳይ በፋርስ ባህረ ሰላጤ ያለው ሁኔታ ሲፈቅድ ወሳኙ የባህር መተላለፊያ መስመር የሆነውን ሆርሙዝ ወሽመጥን ለመጠበቅ የሚያስችል የሀገራት ጥምረትን ለመመስረት እየጣሩ መሆናቸውን የመከላከያ ባለስልጣናቱ አስታውቀዋል። ለዚህም ዩናይትድ ኪንግደም ለዓለም የነዳጅ እንቅስቃሴ ወሳኝ የሆነውን የሆርሙዝ ወሽመጥን ለማስጠበቅ የሚያስችሉ እቅዶችን ለማዘጋጀት የሚያስችል የደህንነት ጉባኤን ለንደን ወይንም ፖርትስማውዝ ከተማ ውስጥ በቅርቡ ለማስተናገድ ፈቃደኛ መሆኗን አሳውቃለች። ባለስልጣናት እንደሚሉት በሆርሙዝ በኩል የሚያልፉ የንግድ መርከቦች ጥበቃ እንዲደረግላቸው የተለያዩ ሀገራት ባህር ኃይሎች ጥምረታቸው ያስፈልጋል። በተለይም ደግሞ ነዳጅ ጫኝ መርከቦችን ማጀብ በአሁኑ ወቅት ከፍተኛ ደረጃ እንደደረሰው አይነት ስጋት ላይ የሚወሰን ይሆናል ተብሏል። ባለስልጣናቱ እንደሚሉት በሆርሙዝ ወሽመጥ በኩል በሰላም ለመተላለፍና የባህር ላይ ፈንጂዎችን ለማስወገድ በርካታ ሀገራት የሚሳተፉበት መፍትሄ ሊገኝ ይገባል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በተፈጠረው የደህንነት ስጋት 20 ከመቶ በላይ የሚሆነው የነዳጅ ምርት የሚተላለፍበት ሆርሙዝ ከሞላ ጎደል ተዘግቶ ቆይቷል። በዚህም ሳቢያ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፈው ሳምንት ፕሬዝዳንት ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ደህንነት በመጠበቅ እንዲተባበሩ ቢጠይቁም ተቀባይነት ሳያገኙ ቀርተዋል። በጦርነቱ ሳቢያ በተስተጓጎለው የነዳጅ ምርት ምክንያት ሀገራት ሌሎች አማራጮችን እየፈለጉ ነው ተብሏል። ጦርነቱ እንዲቆምም ግፊት እየተደረገ ነው። ውድ ቤተሰቦቻችን የሰዓቱ ዜናችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።